የሳምንቱን አበይት የፋይናንስ ዜናዎች ከንጋት ፖስት ዋናዎቹን በማስቀደም ጀምራለሁ። እንደተጠበቀው ባይሆንም የዶላር ዋጋ በተለያዩ ቦታዎች እየጨመረ ስለመሆኑ በሰሞኑ የዶላር ጨረታ ላይ 24 ሚሊዮን ዶላር በአንድ ባንክ ብቻ ስለመወሰዱ የአዲስ አበባ ገቢዎች ቢሮ ግብር አልከፈሉኝም ያላቸው 62 የሚጠጉ ባለሀብቶች ላይ የጉዞ እገዳን ስለማስቀመጡ የ32 የወርቅ አምራቾች ስራ ፍቃድ ስለመሰረዙ የኢትዮጵያ ልማት ባንክ ባለፈው ግማሽ የበጀት ዓመት ብቻ ከእቅድ በላይ ስኬቶችን አስመዝግቧል ስለመባሉና የኦሮሚያ ህብረት ስራ ባንክ 20ኛ ዓመት የምስረታ በዓሉን እያከበረ ስለመሆኑ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ ይህ ንጋት ፖስት ነው። በዚህ ቻናል በየሳምንቱ እሁድ ልክ በ9 ሰዓት በሀገሪቱ ዋና የሆኑ የፋይናንስ ዜናዎችን ከሮሃ የምንዛሬ ቢሮ ጋር ሆነን እንደምናቀርብላችሁ ይታወቃል። የሮሃ ምንዛሬ ቢሮ ማስታወቂያን ደግሞ ሰምተን ወደ ዝርዝር ዜናዎቹ እንሄዳለን። ለባህር ማዶ ጉዞ የውጭ ምንዛሬ ማግኘት እንዲቀሉ አያውቅም። ፈጣንና አስተማማኝ አስገራሚ የምንዛሬ ዋጋን የሚሹ ከሆነ እንኳን ወደ ሮሃ የምንዛሬ ቢሮ በደህና መጡ። የውጭ ሀገራት ገንዘቦችን በጣም አዋጭ በሆነ ዋጋ መሸጥን ቢፈልጉ ዶላር፣ ዩሮ፣ ፓውንድ፣ ድራም ሆነ ሪያል ለርሶ ቢያስፈልገው በመልካም መስተንግዶ በኢትዮጵያዊ ጨዋነት ሁሉን በግልጽነት እኛ ጋር ያገኛሉ። በአዲስ አበባ ሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር እንዲሁም በካዛንጂስ ግራውንድ ፓላስ ሆቴል ፊት ለፊት ማህቡብ አፓርትመንት ግራውንድ ፍሎር ያገኙናል። በ0991 33 2000 በ0960 44 43 33 ይደውሉ። ሮሃ ታማኝ ኢትዮጵያዊ የምንዛሬ አጋሮ። ሮሃ የምንዛሬ ቢሮን እያመሰገንን በመጀመሪያም ባሳለፍነው ሳምንት የዶላር ዋጋ በተለያዩ ቦታዎች እንግዲህ ዋጋቸው እየጨመሩ ስለመምጣታቸው በዋናው ዜና እንደነገርኳችሁ በአጋራችን በሮሃ የምንዛሬ ቢሮ በዚህ ባሳለፍነው ሳምንት የነበረውን የምንዛሬ ዋጋ በመናገር ጀምራለሁኝ። አንዱ የአሜሪካን ዶላር በሮሃ የምንዛሬ ቢሮ 144 ብር እየተገዛ በ146 ብር ከ89 ሳንቲም ሲሸጥ የእንግሊዝ ሀገሩ ፓውንድ በ172 ብር ይገዛል፣ በ175 ብር ከ44 ሳንቲም ይሸጣል። ዩሮ 145 ብር ከ50 ሳንቲም እየተገዛ 148 ብር ከ41 ሳንቲም ሲሸጥ የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ39 ብር እየተገዛ በ39 ብር ከ78 ሳንቲም በሮሃ የምንዛሬ ቢሮ ይሸጣል። የውጭ ሀገራት ገንዘቦችን እንግዲህ መግዛትም ሆነ መሸጥ የምትፈልጉ ከሆነ ወደ ሮሃ የምንዛሬ ቢሮዎች ጎራ ብላችሁ ፍላጎታችሁን ማርካት ትችላላችሁ። ከዚህ ባለፈ ደግሞ በዲስክሪፕሽን ላይ በማስቀምጥላችሁ የቴሌግራም ቻናላቸው ሊንኩን ከቀላቀሉና በየዕለቱ የሚወጣውን የሮሃ የምንዛሬ ቢሮ ዋጋዎችን መከታተል ትችላላችሁ። እንዲሁም ስልኮቻቸውን ዲስክሪፕሽን ላይ አስቀምጬላችኋለሁ። ስልኮቻቸውን በመደወል አገልግሎት ማግኘት የምትችሉ መሆኑን ከወዲሁ ነግራችኋለሁ። ከውጭ ሀገራት ለእረፍት ወደ ኢትዮጵያ መጣችሁ የተለያዩ ሀገር ገንዘቦችን መሸጥ የምትፈልጉ ከሆነ አዋጭ በሆነ ዋጋ ሮሃ የምንዛሬ ቢሮ ላይ መሸጥ የምትችሉ ሲሆን ወደ ውጭ ሀገር ላለባችሁ ማንኛውም ጉዞ ዶክመንቶችን አሟልታችሁ ከመጣችሁ እንዲሁ የምትፈልጉትን ሀገር ገንዘቦች ከሮሃ የምንዛሬ ቢሮ የምታገኙ መሆኑን እየነገርኳችሁ ወደ ቀጣዩ ዜናዬ የማልፍ ነው የሚሆነው። ባሳለፍነው ሳምንት ተካሂዶ በነበረው የብሔራዊ ባንክ የዶላር አቅርቦት ጨረታ አንድ ባንክ ብቻውን 40% ዶላሩን ጠቅልሎ ስለመውሰዱ ተሰምቷል። እንደ አዲስ ፎርቹን ጋዜጣ ዘገባ ከሆነ አንጋፋው የመንግስት ባንክ የኢትዮጵያ ንግድ ባንክ ለ24 ሚሊዮን ዶላር አካባቢ ምንዛሬ 135 ብር በ1 ዶላር በመክፈል መውሰዱ እንዲሁ ተዘግቧል። ባንኩ በጨረታው ማግስት ባለው በዚህ ባሳለፍነው ሳምንት እምብዛም የምንዛሬ ተመኑ ላይ ለውጥ አለማድረጉ እያነጋገረ የቀጠለ ሲሆን በዚህ በሰሞኑ ጨረታ ምንዛሬዎችን ማሸነፍ የቻሉት ባንኮች በአጠቃላይ ከ27ቱ 7ቱ ብቻ መሆናቸው እንዲሁ ተሰምቷል። በተለይ ሂጅራ ባንክ 1 ዶላርን የገዛበት 140 ብር በጣም ከፍተኛ ሆኖ የተመዘገበ ሲሆን አብዛኞቹ የንግድ ባንኮች በተጠናቀቀው በዚህ ሳምንት መጨረሻ ቀናት ትንሽ የዋጋ ማስተካከያዎችን ያሳዩ ቢሆንም ከጨረታው ዋጋ ጋር ግን ምን የሚመጣጠን እንዳልሆነ ተመልክተናል። ይልቅስ እንደ ሮሃ የምንዛሬ ቢሮ ባሉ የምንዛሬ ቢሮዎች 1 ዶላር ዋጋ እስከ 146 ብር ሲሸጥ እንዲሁ ባሳለፍነው ሳምንት ተመልክተናል። በሌላ ዜና የአዲስ አበባ ከተማ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ ያልተከፈለ ግብር ዕዳን አልከፈሉኝም ያላቸውን 62 ከፍተኛ ባለሀብቶች ከሀገር እንዳይወጡ ስለማገዱ በዚህ ባሳለፍነው ሳምንት ሰምተናል። እነዚህ ግለሰቦች በተደጋጋሚ ግዴታቸውን እንዲወጡ ጥሪ ቢቀርብላቸው አሻፈረኝ ያሉ ናቸው ያለው ቢሮ የሁሉንም ግለሰቦች ስም በተሰጠው ስልጣን መሰረት ለፌደራሉ ኢሚግሬሽንና ዜግነት አገልግሎት መላኩን ጠቁሟል። የእርምጃ ተቋሙ በዚህ በተያዘው የ2017 በጀት ዓመት የግብር ስወራን ለመቆጣጠር ባዋቀረው አዲስ መዋቅር የተወሰደ ሲሆን ባለፉት 6 ወራት ብቻ ከ6.4 ቢሊዮን ብር በላይ የተሰወረ ግብርን ማሰባሰቡን የገቢዎች ቢሮ በዚህ ባሳለፍነው ሳምንት ሰብቋል።
በሌላ ዜና በአዲሱ የደቡብ ምዕራብ ኢትዮጵያ ክልል የሚገኙ 32 የማዕድን አምራቾች ፍቃድ ስለመሰረዙ የክልሉ ማዕድንና ኢነርጂ ልማት ኤጀንሲ በዚህ ባሳለፍነው ሳምንት ይፋ አድርጓል። በደቡብ ምዕራብ ኢትዮጵያ ክልል 70 የሚጠጉ አነስተኛና ባህላዊ የወርቅ አምራቾች የሚገኙ ሲሆን ከነዚህ አምራቾች መካከል ዝቅተኛ የሆነ አፈጻጸምን አስመዝግበዋል የተባሉ 32 ድርጅቶች ፍቃዳቸው መሰረዙን እንዲሁ በዚህ ባሳለፍነው ሳምንት ሰምተናል። በተጨማሪም ባለፉት 6 ወራት ምንም አይነት የወርቅ ምርት ያላመረቱ 12 አነስተኛና 2 ባህላዊ የወርቅ አምራቾች በቂ የሆነ ምክንያትን በፍጥነት እስካላቀረቡ ድረስ ከላይ የተጠቀሱት የ32ቱ እጣ ፈንታ እንደሚደርሳቸውና ፍቃዳቸው እንደሚሰረዝ የተገለጸ ሲሆን በበጀት ዓመቱ አጋማሽ 150 ኪሎ ግራም ወርቅን ለማዕከላዊ ገበያ ለማቅረብ አቅዶ የነበረው ክልሉ የእቅዱን ግማሽ ብቻ በማሳካት 75.5 ኪሎ ግራም ወርቅ ለማዕከላዊ ገበያ ማምረቱንና ማቅረቡ ተሰምቷል። ለምርት እጥረቱ እንደ ምክንያትነት ቢሮው ያስቀመጠው ህገወጥነትና ወደ ስራ ፍጥነት ያልገቡ አምራቾችን ነው። በሌላ ዜና አብዛኛዎቹን የመንግስት የልማት ድርጅቶች በስሩ በማቀፍ በአፍሪካ ግዙፉ የሶቨሬን ዌልዝ ፈንድ ሆኖ የተቋቋመው ኢትዮጵያን ኢንቨስትመንት ሆልዲንግስ በዚህ ባሳለፍናቸው ሳምንታት በተለያዩ በጥላው ስር ባሉ ተቋማት ግምገማን ሲያደርግ የሰነበተ ሲሆን የመንግስት የፖሊሲ ባንክ በመባል በሚታወቀው የኢትዮጵያ ልማት ባንክ ግምገማውን እንዲሁ አከናውኗል። የኢትዮጵያ ልማት ባንክ በተጠቀሰው 6 ወር 7.42 ቢሊዮን ብር ገቢን በማሰባሰብ የ24 በመቶ እድገትን በገቢ ደረጃ ያስመዘገበ ሲሆን በተለይ ደግሞ የብድር ማስመለስ አፈጻጸሙ ከእቅድ በላይ 109 በመቶ እንደነበረ ተመላክቷል። በብድር ማስመለስ ጉዳይ በችግር ተጠፍንጎ ለረጅም ዓመታት የነበረው ባንኩ በግማሽ የበጀት ዓመቱ ብቻ 11.29 ቢሊዮን ብር ብድርን ከተበዳሪዎቹ ማስመዝገቡ እንዲሁ ተሰምቷል። የኢትዮጵያ ኢንቨስትመንት ሆልዲንግስ አመራሮች የባንኩን አፈጻጸም ካደነቁ በኋላ ባንኩ የውጭ ምንዛሬ ግኝት ላይ ትርፉን ማሳደግና እንዲሁም ደግሞ የተበላሸ ብድሩን ማስተካከል ላይ አትኩሮ እንዲሰራ ምክር ሐሳብን በመስጠት ግምገማቸውን እንዳጠናቀቁ ሰምተናል። በስተመጨረሻም በኢትዮጵያ የግል ንግድ ባንኮች 5ቱ ግዙፍ ባንኮች አንዱ የሆነው የኦሮሚያ ህብረት ስራ ባንክ 20ኛ ዓመት የምስረታ በዓሉን በተለያዩ ኩነቶች እያከበረ መሆኑን እንዲሁ ሰምተናል። በዓሉን አስመልክቶ ለሚዲያ አካላት መግለጫ የሰጡት የባንኩ ዋና ስራ አስፈጻሚ ደርቤ አስፋው እንደተናገሩት ለረጅም ዓመታት ያለምንም ማስያዣና አነስተኛ የወለድ ምጣኔ የህብረት ስራ ማህበራትን ሲደግፍ የነበረው ባንኩ ባለፉት 3 ዓመታት ወዲህ ደግሞ ይህን ውጥኑን ወደ ጥቃቅንና አነስተኛ የንግድ አንቀሳቃሾች በማዞር ያለምንም ማስያዣ ከ18.2 ቢሊዮን ብር በላይ ምቹ በተሰኘው አዲስ መተግበሪያው ማበደሩን እንዲሁ ተናግረዋል። ይህም ባንኩ የተመሰረተበትን መሰረታዊ ራዕይ ከግብ የሚያደርስ ሲሆን ባንኩ በተያዘው የፈረንጆቹ ማርች ወር ሙሉ በተለያዩ ኩነቶች 20ኛ ዓመት የምስረታ በዓሉን እንደሚያከብር ተገልጿል። እስካሁንም ባንኩ ህዝባዊነቱን ያስመሰከረ የደም ልገሳና የከተማ ጽዳት መርሃ ግብርን ያከናወነ ሲሆን በቀጣይ ቀናትም ትልልቅ የሆኑ ሀገራዊ ኩነቶችን በማድረግ 20ኛ ዓመት የምስረታ በዓሉን እያከበረ እንደሚቀጥል ተናግረዋል። የተወደዳችሁና የተከበራችሁ ተመልካቾቼ በሮሃ የምንዛሬ ቢሮ አቅራቢነት የተዘጋጀላችሁ ሳምንታዊው የንጋት ፖስት የፋይናንስ አበይት ዜናዎች እስካሁን የሰማችኋቸው ናቸው። ይህንን ቻናል ከወደዳችሁ ታዲያ ሰብስክራይብ እንድትሉ የደወል ምልክቷንም እንድትጫኑ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ እንድትጽፉልን እንዲሁም ደግሞ ከጓደኞቻችሁ ጋር ሼር እንድታደርጉ እየጋበዝኳችሁ እስከ ቀጣይ ሳምንት ድረስ ቸር ያሰማን የፍሬያማነት ሳምንት ይሁንላችሁ እያልኩኝ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።